አልማዝ መንገድ ላይ እየሄደች እያለ ማን እንዳገታት ባይታወቅም አግተው መኪና ውስጥ አስገብተው ይዘዋት ጠፍተዋል። የት እንደገባች እስካሁን ድረስ የሚታወቀው ነገር የለም። ልዕልት ከቤት ውስጥ ብቻዋን ቁጭ ብላ ግራ ግብት ብሏታል። ምን ላድርግ እናቴ የት ገባይ? ምን ውስጥ ገብታ ነው? ምን አባቴ ላድርግ? ይህ ቤት ብቻዬን ሊበላኝ ነው። እኔ ብቻዬን ያክል ጊዜ ተቀምጬ አላቅም እና ግራ ገባኝ እያለች በጣም ግራ ተጋብታ እያለቃቀሰችም እቤት ተቀምጣለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ይህ ቪዲዮ የሚደርሳችሁ ሁላችሁም ፕሊስ ላይክ እና ሰብስክራይብ እያደረጋችሁ ፕሊስ ላይክ ሼር ሰብስክራይብ በማድረግ እንድትተባበሩኝ በትህትና ጠይቃለሁ። በተለይ ላይክ ማድረጋችሁን አትርሱ። እናም አመሰግናለሁ በድጋሚ። ወይዘሮ አልማዝ እንደታገተች ወይም ማን እንዳሳገታት ገና አልታወቀም። እናም አግተው ወስደዋታል። ልዕልት እቤት ውስጥ ቁጭ ብላ ግራ ተጋብታለች። ምን ማድረግ እንዳለባት፣ ወዴት መሄድ እንዳለባት፣ ማንም መጠየቅ እንዳለባት ግራ ተጋብታ የእናቷ ነገር እያሳሰባት ነው። እናም በጣም ግራ ተጋብታ ለማን መደወል እንዳለባት ስታስብ ለሂሩት ልደውል እስኪ ብላ ሂሩት ጋር ትደውላለች። እናም ሂሩትንም ስትጠይቃት ወይዘሮ አልማዝ ወደ እሷ እንዳልሄደችና የት እንደገባች እንደማታውቅ ትነግራታለች። እንደውም ሌላ ነገር ስትነግራት እስኪ ድንቁን ጠይቂው እሱ ምናልባት ሊያውቅ ይችላል ስትላት እሺ እንደውም ከሱ ጋር ግንኙነት ስላላት እስኪ እሷን እጠይቃታለሁ እሱን እጠይቃለሁ ብላ ከሷ ጋር ተዘጋለች ማለት ነው። እናም ልዕልት በጣም ግራ ተጋብታለች። የእናቷ ጉዳይ በጣም አሳስቧታል። ለመጀመሪያ ጊዜ ከቤት ወጥታ ስታድር ነው። እናም በእናቷ ዙሪያ ደግሞ እናቷ ኃይለኛ፣ ጠንካራ፣ ለምንም ነገር የማትበገር እንደሆነች ስለምታውቅ ይሄ ነገር በጣም አሳስቧታል። እናቷ ያለምንም እንከን ከቤት ውጭ እንደማታደርም ታውቃለች። እናም እንግዲህ ድንቁ ከቤት ይመጣል ማለት ነው። ብቻዋን ቁጭ ብላ ስለነበረ በጣም ግራ ገብቷት፣ ስለዚህ በር ሲንኳኳ ድንቁ መሆኑንም አታውቅም ነበር። ለማንኛውም በሩን ትከፍታለች። ከዛም ድንቁ ይመጣል እና እናቴን ወደ ውስጥ አስገብተሃት ነው? የት ውስጥ ነው ያለችው እናቴ? እናቴን ካለችበት ንገረኝ። እናቴን ምን ውስጥ ነው ያስገባሃት? ካንተ ውጪ ይህን ነገር የሚያውቅ የለም። እናንተ ሁለታችሁ ትቀራረባላችሁ። እናቴን ምን ውስጥ አስገብተሃት ነው ስትለው፣ እሱ ደግሞ ምን እያልሽ ነው ያለሽው? እናትሽ የት እንደሄደችን የማውቀው ነገር የለም። ደግሞ አታስቢ፣ ትንሽ ቆይታ ትመጣ ይሆናል። ለምን ትጨነቂያለሽ? እናትሽ አንቺ እንደምታስቢያት አይደለችም። እናትሽ በጣም ኃይለኛና ጠንካራ ሴትዮ ናት። ስለዚህ በፍጹም ልታስቢ አይገባሽም ሲላት፣ እሷ ደግሞ እናቴ ለመጀመሪያ ጊዜ ነው ከቤት ወጥታ ያደረችው። ከቤት ወጥታ አታቅም። እናም ከቤት ብትወጣም አድራ አታቅም። ስለዚህ የሆነ ነገር ሆናለች። ያደረካትን ነገር ንገረኝ፣ ያለበለዛ እኔ በማቀው መንገድ አውቃለሁ ስትለው፣ እሱ ደግሞ ነገር ስለሚፈልግና ሉሊትን እንድትጠላ ስለሚፈልግ ምናልባት መጠርጠር ካለብሽም እህትሽን፣ ያችን አረመኔና ጨካኝ እህትሽን ነው መጠርጠር ያለብሽ። እሷ ናት ጥላቷ፣ ከማንም ከምንም በላይ እሷ ናት ጥላቷ። እሷ የሆነ ነገር አድርጋ ቢሆን ምን ይታወቃል? ስለዚህ እኔን ሳይሆን መጠርጠር ያለብሽ እሷን ነው መጠርጠር ያለብሽ ይላታል። እሷ ደግሞ እንዴት እህቴ በፍጹም ይሄን ነገር አታደርግም፣ እህቴ ይሄን ነገር ታደርጋለች ብዬ በፍጹም አላስብም። በፍጹም አታደርገውም። የከፋ ነገር ታደርጋለች ብዬ በፍጹም አላምንም ስትለው፣ እሱ ደግሞ ይልቁንስ ማወቅ ያለብሽ ምን እንደሆነ ታውቂያለሽ? ከማንም ከምንም በላይ ለእናትሽ ጥላት እሷ ናት። ስለዚህ አንቺ ነሽ ያደረግሽው በያት። እናም ጠይቂያት፣ እሷ ናት ያደረገችው። ይህን ነገር ከሷ ውጭ ማንም ሊያደርገው አይችልም። እናም ደግሞ አትጨነቂ፣ ትመጣ ይሆናል ብሎ አብሯት ወደ ቤት ይገባል ማለት ነው። አብሯት ወደ ቤት ከገባ በኋላ ማንም እንደሌለና ማንም ካጠገቧ እንደሌለ አውቆ በጣም በሚገርም ሁኔታ ለሌላ ነገር ይፈልጋታል። እናም ጥያቄን እንድትቀበይኝ እፈልጋለሁ፣ እኔ ላገባሽ እፈልጋለሁ። ስለዚህ አንቺ የኔ ነው መሆን ያለብሽ፣ ማንንም ልታገቢ አትችይም ከኔ ውጪ። እኔ እወድሻለሁ፣ አፈቅርሻለሁ ሲላት፣ እሷ ደግሞ አንተ ያመሃል እንዴ? ትልቅ ሰው አይደለህ እንዴ? እንድትከበር ከፈለክ ተከበር በራሴ ጊዜ ስትለው፣ እሱ ምንም ሊሰማት አልቻለም። እንደውም አንተን በፍጹም አልፈልግህም፣ አላገባህም ብላ ስተፋበት በጥፊ መታትና ትቷት ይወጣል ማለት ነው። እሷ እያለቀሰች ከቤት ውስጥ ቁጭ ብላ፣ በሌላ በኩል በጣም በሚያሳዝን ሁኔታ እቺ ኤልሳ ተብዬዋ ከዚህ ነገር ታመላለሳለች። እናም ያው የወይዘሮ አልማዝን መታገስ ስለሰማች፣ እኔ ምልህ ቆይ ምን አዲስ ነገር አለ ዴቭ? የተፈጠረው ነገር በጣም ከባድ ነው። ቆይ ምን አድርጋ ነው ግን ብሎ ሲጠይቃት እሷ ደግሞ ማለቴ ኤልሳ ምን አቀላታለሁ
ለነገሩ ሴትዮይቱ በጣም መጥፎ ሴትዮ ናት። ያው ለሰው መጥፎ መመኘት ጥሩ ባይሆንም ይገባታል። እንደ ስራዋ ከሆነ ሲያንሳት ነው ብላ ስትለው ቆይ አንቺ ምን እያልሽ ነው ያለሽው እንዴ? ቆይ ስለሷ ሴትዮ ምን ታውቂያለሽ? የምታውቂው ነገር አለ ሲላትኝ፣ እሷ ደግሞ አይ እኔ ስለሷ የማውቀው ነገር የለም፣ ነገር ግን ፍኖት ስታወራ ሰምቻለሁ። እናም እሷ ስትነግረኝ ነው እንጂ እኔ የማውቀው ነገር የለም ስትለው፣ እና ምን ማድረግ ነው ያለብን ብላ ስትጠይቀው እንዴ እኛ ምን እናደርጋለን? ዝም ብለን መመልከት ነው እንጂ የሚሆነውንና የሚፈጠረውን ነገር መመልከት እንጂ እኛ ምን አገባን? ምን እናደርጋለን? እኔ ምልሽ ፍኖት ግን ምን ሆና ነው የጠፋችው? አይቻት አላቅም፣ ደውላም አታቅም፣ ተከታትላኝም አታቅም። ፍኖት ምን ሆና ነው የጠፋችው ብሎ ሲጠይቃት መቼስ ነገር የሚወድ ሰው ከነገር ውጭ ሌላ ያቅም አይደለም እንዴ? ፍኖት እኮ አንተን አትወድህም፣ አታፈቅርህም። እንኳንም ሄደችልህ። ለነገሩ ስላንተ መጥፎነት ነበር ስታወራ የነበረው። እናም ስለዚህ እናቷ ታማ ስለነበረ እናቷ እንድታስታምም ጸበል ይዛ ሄዳለች ስትለው፣ እና ታዲያ ለምንድን ነው እንደዚህ ሰውን በመጥፎ የምታነሺው? ለምን መጥፎ ነገር ታስቢያለች ስላትኝ፣ ለነገሩ ሌላ ሴቶች ሞልተዋል። አሁን ሌሎች ሴቶችን አማራጭ ማድረግ ትችላለህ። እናም ደግሞ ከሉሊት ጋር ያለህ ግንኙነት በጣም እየቀረበ ነው ስትለው፣ ቆይ አንቺ ያምሻል እንዴ? ምን እያሰብሽ ነው ያለሽው? እኔ ከማንም ጋር ምንም ግንኙነት የለኝም፣ ከማንም ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም ብሎ ተቆጥቷት ጥሏት ይነሳል ማለት ነው። በሌላ በኩል ዳዊትና ሉሊት አብረው ቁጭ ብለው ሉሊት ምን እንደተፈጠረ የምታውቀው ነገር የለም። እንግዲህ እየወነጀሏን ነው። ምንም በማታውቀውና ምንም ባልሰራችው ነገር እየወነጀሏን ነው ያሉት። ይሄ ኢንስፔክተር ተብዬው እሷ ናት፣ ከሷ ውጭ ማንም ሊያደርጋት አይችልም ወይም ማንም ሊያገታት አይችልም ብሎ ለልዕልት ስለነገራት፣ ልዕልት ደግሞ አሁን ሁለት ልብ ሆናለች። ጭራሽ ሉሊትን ልታስባት አልቻለችም። በፍጹም በጥሩ ነገር ልታስባት አልቻለችም። እናም ዳዊትና ሉሊት አንድ ላይ ቁጭ ብለው ስለተፈጠረው ነገር እያወሩ ማን እንዳገታት ማን አግቷት እንደሆነ ካለብንም ሊሆን ይችላል መጠርጠር አለብሽ ምናምን እያላት ስለነበረ በፍጹም ካለብ ይሄን ነገር ያደርጋል ብዬ አላስብም ስትለው፣ እሱ ደግሞ መጠርጠሩ አይከፋም፣ ለማንኛውም የምትሄጅ ከሆነ አብረን እንሄድ ብሎ ይሄዳል ማለት ነው። ሁለቱ አብረው ሲሄዱ ከዛ ማንን ብታገኝ ጥሩ ነው? ያው ልዕልት ናት የከፈተችላት። ልዕልት ስከፍትላት በፍጹም ባልጠበቀችው መልኩ በመጥፎ አይን ነው የምታያት ልዕልት ለሉሊት ማለት ነው። ዳዊትና ሉሊት ከዛ ቤት ሲሄዱ ልዕልት በሩን ከፍታ እናቴን ካደረጋችሁበት ቦታ አምጡ፣ ልዕልት አንቺ ነሽ ሉሊት አንቺ ነሽ ይሄን ነገር ያደረግሽው፣ ከአንቺ ውጪ ማንም ሊያደርግ አይችልም። እናቴን ካደረግሽበት ቦታ አምጪ። ምን አድርገሻት ነው? ምን ውስጥ ነው የከተትሻት? እኔ ላንቺ እስከዛሬ ድረስ እህቴ ናት እያልኩኝ ጥሩ አስተሳሰብ ነበረኝ። ነገር ግን ከኋላ ምን እንደምታደርጊና ምን ስትሰሪ እንደነበረ አላወቅኩም ነበር። ስለዚህ እናቴ ካለችበት ቦታ ንገሪኝ፣ እናቴን አምጭልኝ፣ እናቴን ውለጃት። እንደውም አንተ ራሱ እጅህ ይኖርበታል። ዳዊት አንተ እና እሷ ናችሁ ይህን ነገር ያደረጋችሁት። አንቺ የእናቴ ጥላት ነሽ። እናቴን በመጥፎ አስተሳሰብ ነው የምታስቢያት። ለእናቴ ጥሩ አመለካከት የለሽም። ስለዚህ አንቺ ነሽ ያደረግሽው ብላ ስትላት፣ ልዕልት ደግሞ እንዴ ምን እያልሽ ነው? እኔ በማላቀው ነገር እየወነጀልሽኝ እኮ ነው። እኔ ልዕልቴ በፍጹም የማቀው ነገር የለም፣ ስለዚህ ነገር የማቀው ነገር የለም። ምን እያልሽኝ ነው ያለሽው ብትላትም እሷ ልሰማት አልቻለችም። ከአንቺ ውጪ ማንም ይሄን ነገር ሊያደርግ አይችልም። አንቺ ነሽ ያደረግሽው። እናም እናቴ ካለችበት ትወልጃታለሽ፣ ያለበለዛ አንቺን ከዚህ ጋር ማየት አልፈልግም። ከቤቴ ውጭልኝ ነው ወይስ ያንቺ ቤት ስለሆነ እኔ መውጣት አለብኝ ብላ ልዕልት ከሉሊት ጋር ትጮህባታለች። ሉሊት ደግሞ አረ ተይ ልዕልቴ ተይ፣ እኔ ይህን ነገር አላደረኩም፣ እኔ የማውቀው ነገር የለም፣ እኔ ከዚህ ጥግ ድረስ አልሄድም፣ እባክሽን ተይ ብትላት እሷ ልሰማት አልቻለችም። ምክንያቱም ይሄ ኢንስፔክተር ተብዬው ግለሰብ ጭንቅላቷን ሞልቶታል። ከሷ ውጭ ማንም አያደርግም፣ ከሷ ውጭ ይህን ነገር ሊፈጽም አይችልም ብሎ ስላላት እሱን አምናዋለች። እናም ደግሞ ሁለቱ ያላቸውን ግንኙነት ስለምታውቅ እናቴን ከሷ ውጭ ማንም እንደዚህ ሊያደርጋት አይችልም ብላ ጠርጥራለች ማለት ነው። ነገርየውን ግን ይመስለኛል እኔ ካለብ ነው ያደረገው። ከካለብ ውጭ ይሄን ነገር ማንም ያደርጋል ብዬ አላስብም። ያው ሉሊትን እንድትጠላትና ከሉሊት ጋር እንድጣሉ የሚደረገው ነገር እንጂ በፍጹም ሉሊት ያላደረገችው ነገር ነው። ውድና የተከበራችሁ ቤተሰቦቼ
የዚህ ድራማ ነገር በጣም ውስብስብ ያለና ምንም የማይገባ ድራማ እየሆነ ነው የመጣው። በነገራችን ላይ በቃ ከሉሊት ላይ እየተፈጸመ ያለው ነገር በጣም የሚደብርና የሚያስጠላ ነው። ለማንኛውም እኔ እዚህ ላይ አበቃለሁ። ቀጣዩን በሚቀጥለው ይዤላችሁ እመጣለሁ። ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ።